ሻሎም ሻሎም በዓለም ሁሉ ዙሪያ ያላችሁ የኤልኤልጂ ዩቲዩብ ቻናል እና የቴሌግራም ቻናላችን ተከታታይ ሆናችሁ ውድ ቤተሰቦቼ እንደምን አላችሁልኝ? እኔ ደህና ነኝ። ጌታ ኢየሱስ ለዘላለም ይባረክ። ዛሬ ደግሞ ያው እንደተለመደው ተከታታይ የሮሜን ትምህርት እየተከታተልን እንደቆየን ግልጽ ነው። ሆኖም ደግሞ ዛሬ እግዚአብሔር በረዳን መጠን ደግሞ ምዕራፍ 16ን ወይም ደግሞ የመጨረሻውን የሮሜ መልእክት መጨረሻውን ምዕራፍ እናያለን ብለን እንግዲህ ለዛሬ እንደተቀጣጠርን ግልጽ ነው። እግዚአብሔር ደግሞ ዛሬም ደግሞ እንደ ትላንትናው ይረዳናል። ከዛ በፊት ግን ያው ከዚህ ቀደም እንደምናደርገው ወደ ምዕራፍ 16 ልንገባ ምዕራፍ 15 ላይ ትላንትና የተማርናቸው ሁኔታዎች ነበሩ። እነኛን ትንሽ ላሳስባችሁ። ሮሜ ምዕራፍ 15 በስፋት ያወራ የነበረው ያው እንግዲህ ከ1 እስከ 16 ያለውን በመናይበት ሰዓት ላይ ስለ ጠንካራ ክርስቲያኖች ለደካሞች ክርስቲያኖች ያላቸው አስተዋጽኦ ምን እንደሆነ ያንን አይተናል ማለት ነው። ጠንካራ ክርስቲያኖች የሚባሉት ለደካማ ክርስቲያኖች ያላቸው አስተዋጽኦ ምንድነው? ጠንካራ ክርስቲያኖች የሚባሉት እነማን ናቸው? ደካሞች እነማን ናቸው? ለምን ተባሉ? የሚለውን ሁሉ ትላንትና አይተናል። ጠንካራ ክርስቲያን ተብሎ የተባሉ ትላንትና ባየነው መሰረት ላይ መጽሐፉም እንደሚል የአሕዛብ ክርስቲያን ሲሆኑ የአሕዛብ መጀመሪያ አሕዛብ የሆኑ በኋላ ግን ክርስቲያን የሆኑ እነኛ ጠንካሮች ሆነው እንዳሉ የሚታይበት ሁኔታ ነበር። ደካማ የተባሉት ደግሞ መጀመሪያ አይሁድ የነበሩ ክርስቲያኖች እንደሆኑ ያንን አይተናል። ለምን ተባሉ የተባለውን ደግሞ ከባህላዊ ስርዓቶች ተግባር ሳይላቀቁ በእምነቶቻቸው ተጨማሪ አድርገው እየተገበሩ ያሉት መልካም ስነ ምግባር ያልሆኑ ነገሮችን እያደረጉ ስለነበሩ ለዛ የተባሉበት ሁኔታ አለ። ጠንካሮች ክርስቲያኖች ደግሞ ለደህንነት እምነት ብቻ በቂ መሆኑን ያሳዩበት ባህላዊና ወጎችን ስርዓቶች ተላቀው ነፃ እንደሆኑ ያየንበት ክፍል ነው። በዚህ በምዕራፍ 15 16ኛ ቁጥር ላይም ሐዋርያ ጳውሎስ እኔ ጠንካራ ነኝ ብርቱ ነኝ ለሚሉ ለአይሁዳውያኖች የተጻፈ እንደሆነ አስቀምጧል። በመቀጠል ደግሞ በመንፈስ ቅዱስ ይቀደሱ ዘንድ እንደ ካህናቶች እቀድሳቸዋለሁ እያለ ሐዋርያ ጳውሎስ የተናገረበት ሁኔታ አለ። የካህናት ስርዓት ምንድነው የሚለውን በመናይበት ሳለ የካህናት ስርዓት ያን የነበረው የማስታረቅ ስራ እንደሆነም ጭምር ያየንበት ሁኔታ አለ። አሕዛብንና አይሁድ ሁለቱን እያመሳሰለ እና አሕዛቦችን በጠንካራ እያመሳሰለ እንደገና ደግሞ አይሁዶችን በደካማ እያመሳሰለ የተናገረበት ሁኔታ ትላንትና በስፋት አይተናልና ዛሬ ካለን ሰዓት አንፃር ልክ የምናየው ምዕራፍ 16 ላይ ያለው የሮሜ መጽሐፍ ምዕራፍ 16 ወይም ደግሞ የመጨረሻ መልእክቱን የምናይበት ሁኔታ ነው የሚሆነው። ሮሜ ምዕራፍ 16ን በመናይበት ሰዓት ላይ መጀመሪያ ቃሉን እናንብብና አብረን በጋራ የምንማማርበት ይሆናል። እንደተለመደው ቃሉን ማንበብ አስፈላጊ ነው። በዚህ ዘመን ቃሉ ወሳኝ ነውና መማር ያስፈልጋል። በጣም ይህንን ዩቲዩብ ቻናል እየተከታተላችሁ ያላችሁት ልታቁ የሚገባው ነገር በዚህ ዘመን የሚያስፈልገው ቃሉ ነው። ለኛ መሰረታችን ለየትኛውም ነገር ቃሉ ስለሆነ ቃሉን በደንብ መማርና ማወቅ ያስፈልጋል እና ቃሉ በእኛ ውስጥ ካለ ሁሉ ነገር የተሸነፈ ነው የሚሆነው። ሊያሸንፈን የመጣ ነገር ሁሉ የተሸነፈ ነው የሚሆነውና ቃሉ በውስጣችን ካለ ሌላ ነገር በእኛ ውስጥ ሊሆን አይገባም አይችልም። ስለዚህ ቃሉን በጌታ በኢየሱስ ደምና ስልጣን አነባለሁ። እንዲህ ይላል ምዕራፍ 16 ላይ እንዲህ ይላል በክንክራስ ባለች ቤተክርስቲያን አገልጋይ የምትሆን እህታችን ፌበን ሀደራ ብያቸዋለሁ። አሁን ይሄ ምዕራፍ 16 የሚያወራው ስለምንድነው? ሰላምታ ነው። ባለፈው መግቢያችን አካባቢ ላይ ስለ ፌበን ያው እንግዲህ ብዙ ያስቀመጥኩላችሁ ነበር። እነ ፌበን እንግዲህ በብዙ አይነት ሁኔታ ከሐዋርያ ጳውሎስ ጎን ሆና እያገለገለች ያለች አገልጋይ ነበረችና ሰላምታውን እያቀረበ ባለበት ሰዓት ላይ በከንክራስ ባለች ቤተክርስቲያን በከንክራስ በሚባል ቦታ ላይ ነው እንግዲህ ባለች ቤተክርስቲያን አገልጋይ የምትሆን እህታችንን ፌበን ሀደራ ብያቸዋለሁ እያለ ለዚያች ቤተክርስቲያን ቅዱሳን እየሰጠ ያለበትን ሁኔታ ነው።
ለቅዱሳን እንደሚገባ በጌታ ተቀበሏት። እርሷም ለብዙዎች ለኔም ለራሴ ደጋፊ ነበረችና ከእናንተም በምትፈልገው በማናቸውም ነገር እርዷት እያለ ሐዋርያ ጳውሎስ ይናገራል። ሌላው ቁጥር 3 ላይ በክርስቶስ ኢየሱስ አብረውኝ ለሚሰሩ ለፕሪስቅላና ለአቅልያ አሁን እነኚህ ፕሪስቅላና አቅልያ የሚባሉት ከሐዋርያ ጳውሎስ ጎን ሆነው ብዙ ቤተክርስቲያኖችን በተከላ ላይ የነበሩ ተከላን ይሰሩ እንደሆነ ያው እንግዲህ ከዚህ ቀደም አይተናል ማለት ነው። ስለዚህ እነሱንም ሐዋርያ ጳውሎስ ለነሱም ሰላምታ ያቀርብ ነበር። በክርስቶስ ኢየሱስ አብረውኝ ለሚሰሩ ለፕሪስቅላና ለአቅላ ሰላምታን አቅርቡልኝ። እነርሱም ስለ ነፍሴ ነፍሳቸውን ለሞት አቀረቡ። እነርሱም ስለ ነፍሴ ነፍሳቸው እስከ ነፍስ ድረስ ያለው ነገር ለሐዋርያ ጳውሎስ አቅርበው እየሰሩ የነበሩ ፕሪስቅላና አቅላ በኢየሱስ ስም ዛሬም ጌታ ይባርካቸው፣ ዘመናቸው ተወልዳቸው ይባረክ። እነሱ ምናልባት ዛሬ ከመቃብር እንኳን በታች ቢሆኑ ስማቸው ግን ከመቃብር በላይ ነው። የነሱ ዘር ዛሬም ደግሞ ኃያላን ናቸው። ጌታ ለዘላለም ይባረክ እና እነኚህ ፕሪስቅላና አቅላ የሚባሉ ለእነኛም ደግሞ ሰላምታ አቅርቡልኝ ብሎ ያኔ ሐዋርያ ጳውሎስ የጻፈው ደብዳቤ ነው። እና ምን ያደርጋሉ? ስለ ነፍሴ ነፍሳቸውን ለሞት አቀረቡ። የአሕዛብንም አብያተ ክርስቲያናትን ሁሉ የሚያመሰግኗቸው ናቸው እንጂ እኔ ብቻ አይደለሁም። እነሱን ፕሪስቅላና አቅላን የማመሰግነው እኔ ሳልሆን ሌሎችም ጭምር የአሕዛብ አብያተ ክርስቲያን ሁሉ የሚያመሰግኗቸው ነበር። ሕይወታቸው የሚናገር ነው። መልካም ሰዎች ናቸው እና እኔ ብቻ አይደለም እነሱም ጭምር የሚያቀርቡላቸው ናቸው ብሎ ምስጋናን ጭምር እያቀረበ እናያለንና በጣም በሐዋርያ ጳውሎስም በክርስቶስ ኢየሱስ የተወደዱ መልካም ሰዎች ናቸው እንጂ እኔ ብቻ አይደለሁም። በቤታቸውም ላለችው ቤተክርስቲያን ሰላምታን አቅርቡልኝ። ከእስያ ለክርስቶስ በኩራት ለሆነው ለምወደውም ለአጥኔጦን ሰላምታን አቅርቡልኝ። ስለ እናንተ ብዙ ለደከመች ለማርያ ሰላምታን አቅርቡልኝ። በሐዋርያት መካከል ስመ ጥሩዎች ለሆኑ ደግሞም ክርስቶስን በማመን ለቀደሙኝ አብረውኝም ለታሰሩ ለዘመዶቼ ለአንድራቆንና ለሉያን ሰላምታ አቅርቡልኝ። በጌታ ለምወደው ለጴልያጦን ሰላምታ አቅርቡልኝ። በክርስቶስ አብረውኝ ለሚሰሩ ለኤሮባኖም ለምወደውም ለስንጣኪን ሰላምታን አቅርቡልኝ። በክርስቶስ መሆን ተፈትኖ ለተመሰገነውም ለአጥሌን ሰላምታን አቅርቡልኝ። ከአርስጠቤሎ ቤተሰቦች ላሉት ሰላምታን አቅርቡልኝ። ለዘመዴ ለሄሮዲዮና ሰላምታን አቅርቡልኝ። ከንርቀሱ ቤተሰቦች በጌታ ላሉት ሰላምታን አቅርቡልኝ። በጌታ ሆነው ለሚደክሙ ለፕሮፊሞናን ለጤሮፎሙሳ ሰላምታን አቅርቡልኝ። በጌታ እጅግ ለደከመች ለተወደደችም ለጠርሲዳ ሰላምታን አቅርቡልኝ። በጌታ ሆኖ ለታወቀ ለሩፋኖ ለኔና ለእርሱም እናት ሰላምታን አቅርቡልኝ። ምናልባት እነኚህ ስሞች ከዚህ ቀደም ጠርተናቸው የማናቅ ሲሆን አፋችን ለትንሽ ሊከብድ ይችላል። ነገር ግን እነኚህ ሁሉ አሁን የምንጠራቸው ሰዎች ምንድናቸው ማለት ነው? አገልጋዮች ናቸውና አብሮት ከጳውሎስ ጋር የነበሩ ግማሾቹ በእስር ቤት፣ ግማሾቹ አብሮት በቤተ ክርስቲያን ተከላ ላይ፣ ግማሾቹ የተለያየ መልእክትን ደብዳቤዎችን በመውሰድ አብሮ ያገለገሉ ለእነኛ ሁሉ እንግዲህ ያው የመልእክቱ መጨረሻ የሮሜ መልእክት መጨረሻ ላይ ነው እንግዲህ አቅርቡልኝ እያለ ይናገራል። ለአስቀሪጦንና ለአፍላሶንጲ ለኤሮሜንም ለጳጥሮባምም ለኤርማንንም ከእነርሱም ጋር ላሉት ወንድሞች ሰላምታን አቅርቡልኝ። ለፌንጎንና
ለዮልያ ለኒሪያና ለህቱም ለአልንጦንም ከእነርሱም ጋር ላሉት ቅዱሳን ሁሉ ሰላምታን አቅርቡልኝ። በተቀደሰም አሳሳም እርስ በርሳችሁ ሰላምታ ተሰጣጡ። ሃሌሉያ። በተቀደሰም አሳሳም እርስ በርሳችሁ ሰላምታ ተሰጣጡ። የክርስቶስ አብያተ ክርስቲያናት ሁሉ ሰላምታ ያቀርቡላችኋል እያለ ሐዋርያ ጳውሎስ ራሱ ከምዕራፍ 16 ከ1 እስከ 16 ያለውን ራሱ ሐዋርያ ጳውሎስ ሰላምታን ያቀረበበት ሁኔታ ነው። ባይዘዌ ይህንን ምዕራፍ 16ን በመናይበት ሰዓት ላይ በሶስት ምዕራፎች ተከፍሎ ያሉበት ሁኔታ ነው የምናየው። በሶስት ተከፋፍለው ያሉበት ሁኔታ ነው የምናየው። ከቁጥር 1 እስከ 16 ያለውን በመናይበት ሰዓት ላይ ሐዋርያ ጳውሎስ አብረውት ለነበሩ ሰራተኞች ለአገልጋዮች ያቀረበው ሰላምታ ነው። እንደገና ደግሞ ከቁጥር 17 እስከ 20 ያለውን ደግሞ በመናይበት ሰዓት ላይ ሐዋርያ ጳውሎስ ያኔ ለነበሩት አገልጋዮች ወይም ደግሞ ለወንድሞቹ የሰጠው ማስጠንቀቂያ ነው። ማስጠንቀቂያውን ነገር ግን ካለ በኋላ ሰላምታ ሰጥቶ ከጨረሰ በኋላ ነገር ግን አለና ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትንና ማሰናከያን የሚያደርጉትን ሰዎች እንዳትመለከቱ እለምናችኋለሁ። ከእነርሱም ዘንድ ፈቀቅ በሉ ይላል። ማሰናከያ ከሚያደርጉ ሰዎች ፈቀቅ በሉ እያለ ማስጠንቀቂያ ጭምር እየነገረን ያለው ማለት ነው። እንዲህም ያሉ ለገዛ ሆዳቸው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙምና በመልካምና በሚያቆላምጥ ንግግር ተንኮል የሌለባቸውን ሰዎች ልብ ያታልላሉ። መታዘዛችሁ ለሁሉ ተወርቷልና እንግዲህ በዛ ያሉት የሚታዙ ናቸውና ስለምትታዙ እንደዚህ እንዳያሰናክሏቸው ብሎ ሐዋርያ ጳውሎስ እያስጠነቀቀ እየነገራቸው ነበር። ተወርቷልና እንግዲህ ይልና በእናንተ ደስ ይለኛል፣ ነገር ግን ለበጎ ነገር ጥበበኞች ለክፉ የዋሆች እንድትሆኑ እወዳለሁ። ለበጎ ነገር ጥበበኞች ለክፉ የዋሆች እንድትሆኑ እወዳለሁ። የሰላምም አምላክ እግዚአብሔር ማለት ነው ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። እዚህ ጋር አሜን ይባላል። ኮሜንት ሴክሽን ላይም አሜን በሉ። ይቀጠቀጣል። ዛሬ በኢየሱስ ስም ይቀጠቀጣል። በናዝሬቱ በኢየሱስ ስም ይቀጠቀጣል። የሰላም አምላክ ሰይጣንን ከእግሮቻችሁ በታች ፈጥኖ ይቀጠቅጠዋል። እና ስትታዙ እሺ ስትሉ ከነሱ ስትለዩ እኔ በመላችሁ መንገድ ስትሄዱ ለበጎ ነገር ጥበበኞች ስትሆኑ ለክፉም ደግሞ የዋሆች ስትሆኑ ይሄ ነገር ይሆናል። የጌታችንም የኢየሱስ ክርስቶስ ጸጋ ከናንተ ጋር ይሁን እና ይሄንን ምን አድርጉ እያለ ማስጠንቀቂያ ይነግራቸውና ሰላምታውን በዚህ ጋር ይዘጋል። ለወንድሞቹ አብረውት ላሉ ይነግራቸዋል። የተማራችሁ ትምህርት የሚቃወሙትን ከኔ ተማራችሁትን አዳኝ ክርስቶስ እንደሆነ ስታገለግሉ ደግሞ ክርስቶስን ማገልገል እንዳለባችሁ ጥቅሙ ለቤተ ክርስቲያን እንዲሆን ክብሩ ደግሞ ለእግዚአብሔር እንዲሆን በዚያ በኩል አልፎ የሚመጣው በረከት ለእናንተ እንዲሆን ያኔ ያስተማርኳችሁን የነገርኳችሁን ከሐሰት ትምህርት ተጠበቁ ያልኳችሁን አቤት እያለ ብዙ ነገር ይመክራቸው ነበር። እና ከነኚህ ሰዎች ደግሞ ፈቀቅ በሉ፣ ተጠንቀቁ፣ ፈቀቅ በሉ። ትምህርትን የሚቃወሙትን መለያየትና ማሰናከያን የሚያደርጉትን ሰዎች እንዳትመለከቱ። እኔን ተመልከቱ፣ ክርስቶስን ተመልከቱ። እኔ ክርስቶስን እንደመስል እናንተም ክርስቶስን ምሰሉ ብሎ ሐዋርያ ተናገረ። ራሱን በክርስቶስ የሚመስል ነው። ስለዚህ እነኚህ ሰዎች እንዳትመለከቱ እለምናችኋለሁ እያለ ማስጠንቀቂያ ይነግራቸዋል። ከእነርሱ ዘንድ ፈቀቅ በሉ፣ ተለዩ፣ እነሱ ለእናንተ አይጠቅማችሁም። እንዲህ ያሉትን ለገዛ ሆዳቸው እንጂ ለጌታ ለኢየሱስ ክርስቶስ አይገዙ። የሚገዙ ሆዳቸው አምላካቸው ነው። ተለዩ እያሉ እዚህ ጋር ሐዋርያ ጳውሎስ የሚናገርበት ክፍል ነው። ሶስተኛው ምዕራፍ በመናይበት ሰዓት ደግሞ እንደገና ከ21 እስከ መጨረሻ ያለው በመናይበት ሰዓት ደግሞ አብሮ የሚሰራ ጢሞቴዎስና ዘመዶቹ ይላል ሎቂያስና ኢያሱን ሶሲ ጴጥሮስንም ሰላምታ ያቀርቡላቸዋል ብሎ
ይህንን ከተናገረ በኋላ ልክ ከቁጥር 21 እስከ 27 ያለውን በምናይበት ሰዓት ደግሞ ይህንን ሰላምታ ደግሞ እንደገና ያቀርብ የነበረው ማን ነው ማለት ነው? ጥሪጥሪዮስ የሚባል ያኔ እንግዲህ መጀመሪያ መግቢያ ምዕራፍ ላይ ነግሬያችኋለሁ። ሐዋርያ ጳውሎስን ኢየሱስ ክርስቶስ በደማስቆ መንገድ ካገኘው በኋላ ሐናንያ ደግሞ ከጸለየለት በኋላ ከዓይኖቹ ላይ ቅርፊት በሚነሳበት ላይ ምንድነው የሆነው ማለት ስጋዊና መንፈሳዊ ዓይኖቹ በሩ ተፈወሱ ተብሎ ነግረናል አይደል? ቅድም ተማምረን ነበርና እና ያኔ ቢፈወስ እንኳን በዓይኖቹ ላይ ከዚያ ጊዜ በኋላ በደንብ የማየት ችግር እንዳለበት አንዳንድ የመጽሐፍ ቅዱስ አዋቂዎች ይናገራሉና እና ስለዚህ ይሄ ጥሪጥሪዮስ አጋዥ ሆኖ አብሮት ከሐዋርያ ጳውሎስ ጋር እየጻፈ መሆኑን እና የመልእክቱ ተቀባይ ማን ነው ማለት ነው? የመልእክቱ ባለቤት የነበረው ሐዋርያ ጳውሎስ ነው። ግን ሐዋርያ ጳውሎስን ያኔ በጽሁፍ ያገዘ ሰው ነው። ጥሪጥሪዮስ የሚባለው በጽሁፍ ሐዋርያ ጳውሎስን ያገዘ ነው። የጽሁፉ ባለቤት ግን ሐዋርያ ጳውሎስ ነው። የጻፈው ጥሪጥሪዮስ ነው። አሁን እዚህ ጋር በመናይበት ሳለ ከቁጥር 21 እስከ 27 ያለው ላይ ደግሞ ያኔ ከሐዋርያ ጳውሎስ ጋር የነበረው በጽሁፍ ይረዳና ያግዝ የነበረው ጸሐፊው ጥሪጥሪዮስ ያቀረበው ሰላምታ ነው። ይህ መልእክትን የጻፈው እኔ ጥሪጥሪዮስ እያለ ይናገራል። በጌታ ሰላምታን አቀርብላችኋለሁ። የእኔና የቤተክርስቲያን ሁሉ አስተናጋጅ ጋዮስ አስተናጋጅ እንደሆነ ባለፈው ነግሬያችኋለሁ። ጋዮስ ሰላምታ ያቀርብላችኋል እያለ ይናገራል እና በዚህ ስፍራ በመናይበት ሰዓት ላይ ይህንን ሰላምታ እያቀረበ ያለው ማን ነው? ጥሪጥሪዮስ ነው። ጥሪጥሪዮስ በሚያቀርብበት ሰዓት ደግሞ አብረው የነበሩ ሰራተኞችን እነ ጋዮስን ሌሎችንም ጨምሮ እነኚህ ወንድሞች ሁሉ ለናንተ ሰላምታ ያቀርባሉ እያለ እሱም ደግሞ የሚያቀርብ ሰላምታን ነው እና መጽሐፉ የምንድነው ማለት መጨረሻ መዝጊያ ወይም ደግሞ ሰላምታ ነው። የሰላምታ ደብዳቤ ወይም ደግሞ መልእክት ተብሎ ነው የሚታወቀውና ከዚያ በኋላ ምን አለ? ይህንን መልእክት የጻፉት እኔ ጥሪጥሪዮስ ብሎ ራሱ ይናገራል። በጌታ ሰላምታን አቀርብላችኋለሁ። የእኔና የቤተክርስቲያኑ ሁሉ አስተናጋጅ አያችሁ፣ ጋዮስ የቤተክርስቲያኑም እንደገና የጥሪጥሪዮስም የሐዋርያ ጳውሎስ የነኚህ ሁሉም አስተናጋጅ ጋዮስ ይልና ሰላምታም ያቀርብላችኋል። የእሱንም ሰላምታ ተቀበሉት ነው። የከተማውን መጋቢ ኤርስጦስ ወንድማችንም ቋስጥሮስ ሰላምታን ያቀርብላችኋል። የጌታችንም የኢየሱስ ክርስቶስ ጸጋ ከሁላችሁም ጋር ይሁን አሜን ይላል። እንግዲህ እንደ ወንጌል ስለ ኢየሱስ ክርስቶስ እንደተሰበከ ከዘላለም ዘመን የተሰወረውን አሁን ግን የታየውን በነቢያትም መጽሐፍ የዘላለም እግዚአብሔር እንዳዘዘ ለእምነት መታዘዝ ይሆን ዘንድ ለአሕዛብ ሁሉ የታወቀው ምስጢር እንደተገለጠ መጠን ሊያበረታታችሁ ለሚችለው ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ለዘላለም ድረስ ክብር ይሁንለት አሜን፣ ክብር ይሁንለት ያለ ይሄ ክፍል ይናገራል። ይሄ ክፍል እንግዲህ ያው በብዛት የሚናገረው 16ኛው የአገልግሎት ዘርፍ ሆኖ እና አገልግሎታቸውን ከጨረሱ በኋላ እርስ በርስ እየተበራረኩና ለአብያተ ክርስቲያን ለክርስቲያኖች አብረው ለነበሩ ሰራተኞች ሐዋርያ ጳውሎስ ያቀረበው ሰላምታ አለ። እንደገና ደግሞ ከሌሎች ሰዎች እንዲጠነቀቁ ፈቀቅ እንዲሉ ሐዋርያ ጳውሎስ የተናገረው ሁኔታ አለ። ለበጎ ነገር ጥበበኞች ለክፉ ነገር የዋዎች እያለ እንደገና ደግሞ ከክፎች ደግሞ ዞር እንዲሉ ከተንኮለኞች እንደገና ደግሞ ያስተማረውን ትምህርት ደግሞ እንዲጠብቁ እንደማስጠንቀቂያም አድርጎ የነገረው ነገር አለ። ሶስተኛ ላይ በመናይበት ሰዓት ደግሞ አብሮ ለሚሰሩ ያንን መልእክት የጻፈው ጥሪጥሪዮስ ለሱም ለጋዮስም እንደገና መጋቢ ለነበረው አርጢጦስም እነኛ ሁሉ ሰዎች ሰላምታን እያቀረቡ እንደሆነ የሚናገርና ደስ የሚል ክፍል ነው ማለት ነው። በብዛት ምዕራፍ 15 እና 16ን ያው በመናይበት ሳለ በውጭም በውስጥም ያሉትን ለማገልገል የተጻፈ መልእክት ነው። ለማገልገል የተጻፈ መልእክት ነው። በብዛት ግን የሚናገረው ለቅዱሳን የተላከ ሰላምታ እንደሆነ ነው። በብዛት ለቅዱሳን የተላከ ሰላምታ እንደሆነ የሚናገር ክፍል ነው። ያው እንግዲህ ቅድም እንዳልኳችሁ ከቁጥር 1 እስከ 16 ያለውን ሐዋርያ ጳውሎስ ላገለገሉት የጻፈው ያቀረበው ሰላምታ ነው። እንዲሁም ደግሞ ከቁጥር 17 ጀምሮ ያለውን ደግሞ በመናይበት ሰዓት ደግሞ
እንዲሁ ይቅርታ ከቁጥር 17 እስከ 21 ደግሞ ያለውን ደግሞ ያው እንግዲህ እንዲጠነቀቁ ማስጠንቀቂያን የጻፈበት ሁኔታዎች አለ። እንዲጠነቀቁ ያስተማራቸው ሁኔታ አለ። ከክፉ እንዲጠነቀቁ ፈቀቅ እንዲሉ ያስተማረ ሁኔታ አለ። ምዕራፍ 21 ነው በመናይበት ሰዓት ላይ የዚህ የመልእክቱ ባለቤት ጥሪጥሪዮስ ሰላምታ ያቀረበበት ሁኔታ አለ። ኢየሱስ ሰላምታን ብቻ ሳይሆን አብሮ ያሉትን ያገለገሉ የነበሩትን የቤተክርስቲያን አገልጋዮችን አስተናጋጆችን ጋዮስን ጨምሮ እንዲሁም ደግሞ የቤተክርስቲያኒቱ መጋቢ የነበረውን ኤሪስጦስን ወንድማችንም ደግሞ አስትሮን ጨምሮ የነኛን ሰላምታ ጨምሮ ያቀረበበት ሁኔታ ነው ያለውና ጠቅላላ ይሄንን ምዕራፍ በመናይበት ሰዓት ላይ የሚያቀርበው ስለምንድነው ማለት ስለ ሰላምታ የሚናገር ክፍል ነው ማለት ነው። ጌታ ለዘላለም ይባረክ። ጌታ ለዘላለም ይባረክ። እግዚአብሔር ረድቶን እንግዲህ ዛሬ ያለንን መልእክታችን የሮሜ መልእክትን 16 ምዕራፎችን ያው እንግዲህ እግዚአብሔር ረድቶን ዛሬ ላይ ጨርሰናል። አሁንም ደግሞ ጌታ ቢፈቅድና ብንኖር ነገ በሚኖረን ጊዜ ላይ ለማስታወስ ያህል ከመጀመሪያ ከምዕራፍ 1 ጀምሮ እስከ 16 ያለው ምዕራፍ እንደገና ሃይላይት የማቀርብላችሁ ይሆናል። ግን አሁን ምዕራፉን ጠቅላላ ጨርሰናል። ለማስታወስ ያህል ከእያንዳንዱ ምዕራፍ ላይ የተወሰኑ ሜን ፖይንቶችን ነገ ላይ እግዚአብሔር ቢፈቅድ የማቀርብላችሁ ይሆናል። እንዲሁ ደግሞ ይህንን በቴሌግራም ቻናል ደግሞ እየተከታተላችሁ ላላችሁት ደግሞ የዳሰሳ ጥናቱን የሮሜ መጽሐፍ ዳሰሳ ጥናቱን በጽሁፍ ጭምር አቀርብላችኋለሁ። በኦዲዮም እየተከታተላችሁ ትቆያላችሁ። ነገር ግን ዳሰሳ ጥናቱን ያለውን ነገር ደግሞ ለእናንተ በጽሁፍም አቀርብላችኋለሁ። ከመጀመሪያ እስከ መጨረሻ ያለውን አቀርብላችኋለሁ። በዛም ትከታተላላችሁ። ቴሌግራም ላይ የምትከታተሉ በቴሌግራም ስለምትከታተሉ በዛ ላይ አታች አድርጌላችሁ የሮሜ መጽሐፍ ዳሰሳ ጥናቱን በዛ ላይ አታች አደርግላችኋለሁ። ግን እዚህ በዩቲዩብ ላይ በኦዲዮ እየተከታተላችሁ ያላችሁት ቀጣይ ጌታ ቢፈቅድና ብንኖር በቪዲዮም ቀጣ የምናደርግበት ሁኔታ አለ። የዛሬ ግን እግዚአብሔር ረድቶን ምዕራፍ 16ን በዚህ መልኩ ጨርሰናል። ነገ ላይ ግን በሚኖረን ከመጀመሪያ ጀምሮ ከመግቢያ ጀምሮ ያለውን ይሄን የተማርነው የሮሜን መልእክት ደህንነት ማለት ምን ማለት ነው የሚለውን ጀምሮ ደህንነት ማለት መዳን ወይም ደግሞ ማምለጥ እንደሆነ የሚለው ከዛ ጀምሮ ስለ ደህንነት የሚያወራውን ክፍል ከዛ ጀምረን እስከ መጨረሻ እስከ ዛሬ እስከ ተማርንበት ያለውን ሃይላይት ያለውን ነገር አንድ ክፍል አዘጋጅቼ አቀርብላችኋለሁ። ለዛሬ ግን ምዕራፍ 16ን በዚህ አይነት መልኩ ጨርሰናል። በያለንበት ስፍራ ደግሞ እግዚአብሔር ስለረዳን አቅም ጉልበት ስለሆነ እስቲ እንጸልይ። በሰማይና በምድር ታላቅና ጻድቅ የሆንክ የአባቶች አምላክ እግዚአብሔር ሆይ እንደ ትላንትናው ዛሬም ደግሞ አንተን እናመሰግንሃለን። አንተ ረድተህን፣ አንተ አግዘህን፣ አቅም ጉልበት ሆነህን እግዚአብሔር የዘላለም ቅዱስ እግዚአብሔር ሆይ ይህንን ትምህርት ጌታ ሆይ በእንደዚህ አይነት ሁኔታ ተምረን መጨረስ ችለናል። አንተ ረድተህን፣ አንተ አቅም ሆነህን፣ አንተ ጉልበት ሆነህን ነው ጌታ ሆይ ይህንን ትምህርት መጨረስ የቻልነው። ስለዚህ እጅግ አድርገን እናመሰግናለን። የሮሜ መጽሐፍን ከምዕራፍ 1 ጀምሮ እስካሁን ድረስ እስከ 16ኛው ምዕራፍ እየተከታተልን ባለንበት ሰዓት ላይ እግዚአብሔር አንተ ረድተህን ጌታ ሆይ እኔ ማስተማር ችያለሁ። ብዙዎች ደግሞ ጌታ ሆይ አንተ ረድታቸው እየተማርን ያለነውን ትምህርት እየተከታተሉ ያሉ እግዚአብሔር ሰብስክራይብ እያደረጉ ላይክ እያደረጉ ሼር እያደረጉ ኮሜንት እየሰጡ ለሌሎች ይህ መልእክት እንዲደርስ እያበረታቱ ያሉ አይዞ በርታ እያሉ ጸጋን ያብዛል እያሉ የጻፉትን ሁሉ እግዚአብሔር አንተ በሰማያዊ በረከት እንድታስባቸው ከዚህ ከቃል ዕውቀት የተነሳ እውነት የተነሳ እግዚአብሔር በዘመናቸው ሁሉ አንተ ከነርሱ ጋር እንድትሆን የአባቶች አምላክ እግዚአብሔር በነገር ሁሉ እንድትጠብቃቸው እንድትረዳቸው እስከ ፍጻሜ አንተ እግዚአብሔር እጆቻቸውን በእጅ እንድትይዝ እንድታበረታቸው በኢየሱስ ስም ጸለይኩኝ። አቤቱ የእስራኤል ቅዱስ እግዚአብሔር ይህ ያንተ እርዳታ ነው። ይህ ያንተ እገዛ ነው ጌታ ሆይ እኛ በራሳችን የምንችልበት ሁኔታ የለም። እኛ ደካሞች ነን፣ አቅም የለንም፣ ጉልበት የለንም። አንተ ጉልበት ሆነን አቅም ሆነን ጌታ ሆይ ትላንትና ከዜሮ ገና አንድ ብለን ገና ራእይ በሌለበት ራእይን የሰጠህን አምላክ እግዚአብሔር እንድንጀምር ጌታ በተለያየ አይነት ሁኔታ መንፈሳችን እያነቃቃህና እያበረታ እዚህ ጋር አድርሰናልና ለስምህ ክብር ይሁን። አሁንም በጌታ በኢየሱስ ደምና ስልጣን ጸልያለሁ። ይሄ ወንጌል እግዚአብሔር በዓለም ሁሉ ዙሪያ ላይ እንዲስፋፋ በዓለም ዙሪያ ላይ ሁሉ እንዲንቀሳቀስ እግዚአብሔር በኢየሱስ ስልጣን ጸለይኩኝ። እግዚአብሔር አባቴና አምላኩ የትኛውም አይነት ማነቆ ጌታ ይሄንን አገልግሎት እንዳያስቆም በኢየሱስ ደምና ስልጣን ጸለይኩኝ።
ጸለይኩኝ። እግዚአብሔር ሆይ እኔንም ጌታው ከጎኔ ያሉት ሐዋርያ ጳውሎስ በሚያገለግልበት ሰዓት እነ ፌበን ነበሩ፣ እነ ጋዮስ ነበሩ፣ እግዚአብሔር ሆይ እነ ጢሞቴዎስ ነበሩ፣ ሌሎችም ብዙዎች ሆነው ከጎን ሆነው እያገዙት እያበረቱት ያሉት ጌታው በብዙ አይነት ሁኔታ የነበሩ ነበሩ። ዛሬም ደግሞ እግዚአብሔር ይህንን ወንጌል በማገለግልበት ሰዓት ላይ ከጎኔ ሆነው ጌታው አብረውኝ ላሉት ጌታው በተለያየ አይነት ሁኔታ ሐሳብን እየሰጡ እግዚአብሔር እየደገፉ ላሉትም አንተ በጌታ በኢየሱስ ስም እንድትደግፋቸው ዘመናቸውን ሁሉ እንድታበረታቸው በሚያስፈልጋቸው ነገር ሁሉ እግዚአብሔር እንድታቀርብላቸው እግዚአብሔር ሰማይ ስለነሱ እንዲተባበር ምድር ጌታው ስለነሱ እንድትተባበር እግዚአብሔር ነገሮች ሁሉ ስለነሱ ጌታው መልካም እንዲሆን በኢየሱስ ደምና ስልጣን ጸልዩ። እግዚአብሔር ሆይ ይህንን ድምጽ እየሰሙ ላሉት ጌታው 30 60 90 100 ጥፍ እንዲያፈሩ እግዚአብሔር በትዳራቸው ፍሬያማ እንዲሆኑ በአገልግሎታቸው ፍሬያማ እንዲሆኑ በመውጣት በመገባታቸው በትዳራዎቻቸው በልጆቻቸው እግዚአብሔር በሰጣቸው ዕውቀት ሁሉ ነገር ጌታው የተባረኩ እንዲሆኑ ብሩካኖች እንዲሆኑ ዘመናቸው ሁሉ በልምላሜ እንዲያልቅ እግዚአብሔር እንደገና እንድታቆማቸው እንደገና እንድትደግፋቸው እንደገና እንድታበረታቸው በኢየሱስ ደምና ስልጣን ጸልዩ። አምናለሁ ዛሬ እግዚአብሔር ሆይ አምናለሁ የታምራት እጆች ዛሬም አሁን በመካከላችን እንዳለች አምናለሁ። ይሄን ድምጽ እየሰሙ እግዚአብሔር ብዙዎች ጌታ ሆይ ወደ አንተ መንግስት ውስጥ እንዲመጡ እንዲሰበሰቡ እግዚአብሔር ይሄ ድምጽ ለብዙዎች የመዳን ምክንያት እንዲሆን እግዚአብሔር የማምለጥ ምክንያት እንዲሆን ወደ መንግስት የመምጣት ምክንያት እንዲሆን ጌታ ሆይ በኢየሱስ ስም ለመንኩ። ይሄንን ፕሮግራም ደግሞ አንተ እንድታሰፋ ጌታ ሆይ ዛሬ በኦዲዮ በተለያየ አይነት ሁኔታ እንዲያደረግን በዩቲዩብ መጥተናል ጌታ ሆይ ይሄ ጅማሬ እንጂ ፍጻሜ አይደለም ጌታ ሆይ እስከ መጨረሻ አንተ ከኛ ጋር እንድትሆን አቅም ጉልበት እንድታበረታን በኢየሱስ ደምና ስልጣን ጸለይኩኝ። ይሄን ሁሉ ታረጋለህ። ለስምህ ክብር ይሁን። ቀሪውን ሰዓት ሁሉ በእጅህ ተረከብ። እንወዳለን፣ አትለየን። በልጅ በኢየሱስ ስም አሜን። ተባረኩልኝ ቅዱሳን። እግዚአብሔር አምላክ ዘመናችሁን ይባርክ። እኔ የምለው ነገር የለም። ጌታ ኢየሱስ ለዘላለም ይባርካችሁ እና ሌሎችም ደግሞ እንደዚሁ ቸሬ በዚህ ጉዳይ እንድትጸልይልኝ ፈልጌያለሁ የምትሉት ሰዎች ካላችሁ አሁንም እነግራለሁ በ0912 74 7999 ቀጥታ መስመር መደወል ትችላላችሁ። ከፈለጋችሁ በሚመቻችሁ በዋትስአፕም በኢሞም በሌላም በሜሴንጀርም በሚመቻችሁ ሁሉ ገብታችሁ መደወል ትችላላችሁ። ወንድማችሁ ቸሬ ነኝ እና ሰብስክራይብ ማድረጋችሁ ላይክ ማድረጋችሁ ሼር ማድረጋችሁ እንዳትረሱ። ብዙዎች እንዲገቡ አድርጓቸው። ከዚህ በኋላ ቀጣይ ጊዜያቶችን ያው እንግዲህ ኦንላይን ቀጥታ ስርጭት ማገልገል ስለምንጀምር ሊቭ ስለምንገባ ይሄንን ነገር አድርጉ። እግዚአብሔር ደግሞ ይረዳናል። ከዚህ በኋላ ያለውን የመጨረሻ ማጠቃለያውን አቀርብላችኋለሁ። የጠቅላላ ከምዕራፍ 1 እስከ 16 ያለውን ማጠቃለያውን ሰብሰብ አድርጌ ሐሳቡን ደግሞ አቀርብላችኋለሁ። ከዚያ ልክ ያንን እንደጨረስን ወደ ቀጣይ መልእክት የምንገባ ይሆናል ማለት ነው። እግዚአብሔር ደግሞ ይረዳናል። ቀጣይ ወደ ቆሮንቶስ መጽሐፍ እንገባለን። አንደኛ ቆሮንቶስን ልክ የማጠቃለያ ከጨረስን በኋላ ደግሞ አንደኛ ቆሮንቶስን እንገባለን። አንደኛ ቆሮንቶስን ከጨረስን በኋላ ሁለተኛ ቆሮንቶስን እንማራለን። አቤት ኢየሱስ ስም ለዘላለም ይባረክ። አንተ እኮ መልካም አምላክ ተባረክ የኔ አባት። ሃሌሉያ እሰይ ሻላባ ጋዳላባ ጃና ማዳላ ባራባራባራባ እያልን እንቀጥላለን። ሁለተኛ ቆሮንቶስን እንማራለን። ኢየሱስ ለዘላለም ጌታ ነው። አንደኛ ቆሮንቶስን ሁለተኛ ቆሮንቶስን በጣም የሚገርሙ እንትኖች ናቸው። አንደኛ ቆሮንቶስና ሁለተኛ ቆሮንቶስ ላይ በጣም ደስ የሚል ለህይወታችን የሚጠቅም ለብዙዎች የሚጠቅም መልእክት ያለበት ነው። ከዚያ ገላትያን እንመለከታለን። ገላትያንም ካየን በኋላ እንደገና እያለን ኤፌሶንን እንመለከታለን። ኤፌሶንን ካየን በኋላ እንደዚህ በቃ እንቀጥላለን። እያየን በቃ እንሄዳለን። ጌታ ለዘላለም ይባረክ። እግዚአብሔር ይባርካችሁ። በእውነት በጣም የሚገርም ጊዜ ነው የሚኖረን። ይህንን ትምህርት ለብዙዎች እንዲደርስ አድርጉ። ወዳችኋለሁ። ተባረኩልኝ። መልካም ጊዜ ይሁንላችሁ።